ጤናስጥልን የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው ቆይታችን በአማራ ክልል ስለሚተገበረው የገጠር ኮሪደር ልማት እየተመለከትን ቆይታ የምናደርግ ነው የሚሆነው። በሚቀጥሉት 5 ዓመታት ወደ 1 ሚሊዮን የሚጠጉ የአርሶ አደር መንደሮችን ለመገንባት እቅድ ተይዟልና በዚህና በሌሎች ርዕሰ ጉዳዮች የገጠር ኮሪደር ልማት ምን ይመስላል? በአማራ ክልል በርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪ ዶክተር ድረስ ሳህሉ እዚህ ማብራሪያ እየሰጡን ቆይታ የሚያደርጉ ነው የሚሆነው። ዶክተር እዚህ ስቱዲዮ ስለመጡ በተመልካቾች ስም እናመሰግናለን። እኔም አመሰግናለሁ። ዛሬ እየተነጋገርን ቆይታ የምናደርገው ስለ ገጠር ኮሪደር ልማት የተመለከተ ይሆናልና በአማራ ክልል በምን ደረጃ ላይ ይገኛል የሚለውን ነው እየተመለከትን ቆይታ የምናደርገው። እንደው በገጠሩ አካባቢ የሚተገበረው የገጠር ኮሪደር ልማት ስራ እንደው በአርሶ አደሩ አካባቢ የሚፈጥረው መልካም አጋጣሚ ምንድነው ከሚለው እስኪ እንጀምር። አመሰግናለሁ። እንደሚታወቀው የገጠር ኮሪደር ልማት ያው በሌላ መንገድ መተግበር ከጀመረ እኛ ክልል ቆይቷል። የገጠር ማዕከላት ግንባታ በሚል በመሬት ቢሮ በኩል እያደጉ የሚመጡ ሰፈሮች ወደ ከተማነት የሚቀየሩ በፕላን እንዲመሩ ከመፈለግ አኳያ በየቀበሌ ማዕከላቱ አርሶ አደሮች የሚሰፍሩበት ፕላን የሆነ ቦታ ተዘጋጅቶ የማህበራዊ አገልግሎት ሌሎችም የአስተዳደራዊ አገልግሎት የሚሰጡ ተቋማትን ታሳቢ ያደረገ ማዕከላት ይገነቡ ነበር ከዚህ በፊት። አሁን ግን በተለይ ከከተማ ኮሪደር ልማት ጋር ተያይዞ በክቡር ጠቅላይ ሚኒስትራችን የገጠር ኮሪደር ልማት መጀመር አለበት፣ አርሶ አደሩ ልክ እንደ ከተማው ሕዝብ ሁሉ የተሻሻለ ኑሮ መኖር አለበት፣ መጠለያው፣ አለባበሱ፣ አመጋገቡ፣ አጠቃላይ የአካባቢ ማሳመር ስራው ሁሉ ከሚያመርተው ምርት ለራሱ ከሚጠቀምበት ከኮንሳፕሽኑ ቀንሶ የተሻሻለ ኑሮ ዘይቤ እንዲከተል ለማድረግ ያስችል ዘንድ የገጠር ኮሪደር ልማት በኢኒሼቲቭ ደረጃ ተቀርጾ ወደታች ወርዷል። እኛም ባለፈው አመት ነው የጀመርነው። ከፌዴራል እንደወረደ ይህን ኢኒሼቲቭ በመጀመሪያ ደረጃ ቁጭ ብለን ይህ የሚመለከታቸው አካላት የገጠር ኮሪደር ልማት የሚመለከታቸው አካላት በጋራ ሆነው መነሻ እቅድ አዘጋጅተው ወደታች እንዲወርዱ ነው የተደረገው። እንግዲህ ይሄ የገጠር ኮሪደር ለአርሶ አደሩ ይዞ የመጣው ነገር ምንድነው? በዋናነት እንደሚታወቀው አርሶ አደራችን የአኗኗር ዘይቤው ትንሽ በከተማ አይነት ስታይል አይደለም ያለው። ያመርታል እንጂ ከሚያመርተው ምርት በአግባቡ ተጠቃሚ አይደለም። ከስርዓተ ምግብ ጋር ተያይዞ ውስንነቶች አሉበት። የግልና የአካባቢ ንጽህናን መጠበቅ፣ አለባበስን ማስተካከል፣ ባላንስድ የሆነ ምግብ ማግኘት ላይ ችግሮች አሉ። ይሄ የጥረት የማጣት ብቻም ሳይሆን ከእውቀት ጋርም ተያይዞ ይህን ሁሉ እና አጠቃላይ ደግሞ በገጠር የመሰረተ ልማትን የማስፋፋትን ማዕከል አድርገን የአርሶ አደሩን ኑሮ የማሻሻል ስልጡን ማህበረሰብ የመፍጠር እሳቤ የያዘ ነው እንግዲህ የገጠር ኮሪደር ልማት። እንደው በሀገሪቱ በተለያዩ አካባቢዎች የተጀመረው የገጠር ኮሪደር ልማት ስራዎችን ሲያዩ በተለይ በስራም አጋጣሚ በገጠሩ ህብረተሰብ በተለያየ ተዘዋውረው ሲመለከቱ እንደ ግል የፈጠረው ስሜት ምንድን ነው ማለት እንችላለን? ሲጋጋሩን የገጠር ኮሪደር ልማት እንግዲህ በደንብ በዋናነት በሞዴል ደረጃ የተጀመረው ማስተማሪያ ይሆናል ተብሎ የሚወሰደው ማዕከላዊ ኢትዮጵያ ላይ በክቡር ጠቅላይ ሚኒስትራችን አነሳሽነት የተሰራው ስራ ከማዕከላዊ ኢትዮጵያ ክልላዊ መንግስት ጋር በመሆን የተሰሩ ቤቶችን አይተናል። እንግዲህ ሁላችንም በሚዲያ በደንብ ተቀርጾ አይተናል። ብዙ ባለሙያዎቻችንና አመራሮችም በቦታው ተገኝተው የልምድ ልውውጥ እንዲያካሂዱ አድርገናል። እኔ የፈጠረብኝ ስሜት ምንድነው? ይህ ስራ የገጠር ሽግግር ለማምጣት ወይም ሩራል ትራንስፎርሜሽን የምንለውን በረጅም ጊዜ ልናሳካ ያሰብነውን እቅድ በዋናነት ማሳለጫ መንገድ ነው ብዬ ነው የምወስደው። አንደኛ አርሶ አደሩ ከዘልማድ ያኗኗር ዘይቤ ወጦ የተሻለ ያኗኗር ዘይቤ እንዲከተል የግልና የአካባቢ ንጽህናውን እንዲጠብቅ ከሚያመርተው ምርት በአግባቡ ለራሱም ጥቅም ላይ እንዲያውል ሌላውን በሚቆጥበው ደግሞ ለሌሎች ከግብርና ውጭ ለሆኑ የቢዝነስ ስራዎች ላይ ኢንቨስት እንዲያደርግ የሚገፋ ብዙ ነገር እንዲመለከት ስልጣኔን እንዲሻ የሚያደርግ ትልቅ የገጠር ትራንስፎርሜሽን ለማምጣት ማነሳሳትን የሚፈጥር ትልቅ ኢኒሼቲቭ ነው ይሄ የገጠር ኮሪደር ልማት።
እንደው በገጠሩ ህብረተሰብ ክፍል ሀብት አለ፣ ሰፊ ቦታ አለ፣ ልማት አለ። በአኗኗር አካባቢ ግን የሚታዩ ችግሮች አሉና እንደው እነዚህ ችግሮች ላይ ምን ላይ መሰረት ያደረጉ ናቸው ችግሮቹ? እስኪ እነሱን ደግሞ እናንሳ። እንግዲህ አርሶ አደሩ ጋር ልክ ነው። አርሶ አደራችን ያው በፕራይመሪ ኢኮኖሚክ ሴክተር በግብርና ስራ ሀብት አመንጭ ኃይል ነው። ሀብት የሚመነጨው የአገሪቱ ሀብት ብዙ የሚመነጨው ከገጠሩ ነው። ኢንዱስትሪው ገና እየዳበረ ካለመሆኑ ጋር ተያይዞ እንግዲህ አርሶ አደራችን ይህን ሀብት ካመነጨ በኋላ የሚያገኘውን ንብረት በአግባቡ መጠቀም አይችልም። ይሄ ከግንዛቤ እጥረት ከአለመማር ጋር ተያይዞ በባህል ከመተብተብ ጋር ተያይዞ የሚመጣ አርሶ አደራችንን ትራንስፎርም እንዲያደርግ በቂ የሆነ ኤክስቴንሽን አገልግሎት ካለማግኘት እንዲሁም ደግሞ የንቃተ ህሊና ደረጃው የትምህርት ደረጃው በቂ ትምህርት ካለማግኘቱ ጋር ተያይዞ አርሶ አደሩ ያመርታል። በተለመደው መንገድ ጠዋትና ማታ በልቶ ማደሩን ነው እንጂ የሚመገበው ምግብ ከራሱ ጤንነት ጋር የራሱን ህይወት ለረጅም ጊዜ ከማቆየት ጋር የሌበር ፕሮዳክቲቪቲን በሚያመጣ ምርትና ምርታማነትን በሚያሳድግ ደረጃ ጤናው እንዲጠብቅ በሚያደርግ ደረጃ ትምህርት እየተሰጠው አይደለም የሚያደርገው። ሌላው ችግሩ ምንድነው? አኗኗሩንም ስታየው ቤት መስራቱን ነው እንጂ ቤት ለምሳሌ ከእንስሳት ለይቶ መጠለያ ከመስራት አኳያ የአካባቢን ንጽህና ከመጠበቅና የመጸዳጃ ቤት ከመጠቀም አኳያ የሻወር አገልግሎት ንጹህ የሆነ አካባቢ ንጹህ የሆነ ልብስ ለብሶ ስልጡን ሆኖ መኖርን በተመለከተ ከዚህ በፊት የሰራናቸው ስራዎች ጥሩ የሚያነሳሱ የሚለውጡ ቢሆንም ያን ያህል መሰረታዊ ለውጥ አምጥተዋል ተብሎ አይታሰብም በገጠሩ ላይ። ይህንን በደንብ በፍጥነት ለመቀየር የሚያስችል ነው ይሄ የገጠር ኮሪደር ልማት። ህብረተሰቡን በማስ አንቅተህ አስተምረህ ወደዚህ ወደምንፈልገው አይነት የኑሮ ዘይቤ እንዲገባ ለማድረግ የሚያስችል ትልቅ ኢኒሼቲቭ ነው። ይሄ ገንዘብ ቢኖርም የተለወጠ ማህበረሰብ አይደለም። የተሰራንለት የግንዛቤ ማስጨበጥ ስራ ድክመት ስለነበረበት ማለት ነው። ዶክተር እኛው ከዚህ በፊት ከአማራ ሚዲያ ኮርፖሬሽን ጋር ስለ ገጠር ኮሪደር ልማት ቆይታ አድርገው ነበረ እና እንደው ከዛም በፊት የተነሱ ሀሳቦች ነበር በዛም ጊዜና እንደው በአሁኑ ሰዓት ላይ በአማራ ክልል ያለው የገጠር ኮሪደር ልማት ስራ በምን ሁኔታ ላይ ይገኛል? የገጠር ኮሪደር ልማት በክልላችን በአሁኑ ሰዓት ያው በአመቱ ያስቀመጥነው እቅድ ነበር። ባለፈውም እዚህ ሚዲያ ተገኝቼ እንደገለጽኩት በወረዳ በሞዴሊንግ አፕሮችን ጀምር ብለን ስላሰብነ በወረዳ አንድ የገጠር ኮሪደር ልማት አንድ መንደር ላይ ተመርጦ መሰራት አለበት ብለን እንቅስቃሴ ጀምረናል። እስካሁን ድረስ በክልላችን 101 ወረዳዎች ላይ የሳይት መረጣ ስራ ተካሂዷል። መንደሮቹ ተመርጠዋል። እነዚህ በኮሪደር የምናለማቸው መንደሮች ተለይተዋል። በኒርሊ አሁን ወደ 138 የሚጠጉ በ26 ወረዳዎች ቤቶችን ጀምረናል። በቤቶችን እንግዲህ ይሄ የገጠር ኮሪደር ልማት በመጀመሪያ ግልጽ መሆን ያለብን ነገር አሁን ላይ በከተማ ልማት ሚኒስቴር የመጣ አንድ ኢኒሼቲቭ አለ። እሱም ምንድነው? የተሻሻለ የመኖሪያ ቤት ግንባታ በከተማም በገጠር ራሱን የቻለ ዲዛይን ተሰርቶለት የአርሶ አደሩ ህይወት እንዲሻሻል የተሻለ መኖሪያና መጠለያ እንዲኖረው ከተፈለገ ወጥ የሆነ ዲዛይን አዘጋጅተንለት ወደ አንድ ማዕከልም እየሰፈረ መስፈርም ሳያስፈልገው ባለበት አካባቢ ደግሞ መንደሮቹ ስልጡን ሆነው የተሻለ ቤት የተሻለ ዲዛይን ተዘጋጅቶላቸው እንዲለሙ ስለሚፈለግ ይህንን ያካትታል። ሁለተኛው ምንድነው? በተቻለ መጠን ደግሞ ሌሎች መሰረተ ልማቶችን ለማልማት የገጠር ማዕከላት ብለን በመረጥናቸው አካባቢዎች አርሶ አደራችን እንዲሰባሰብ እንፈልጋለን። ይሄን ለማድረግ በቅንጅት ነው እየሰራን ያለ ነው። እስካሁን ይህን ታሳቢ አድርገን በክልል ደረጃ የስትሪንግ ኮሚቴ ተቋቁሞ የስትሪንግ ኮሚቴውን ደግሞ ቴክኒካሊ የሚደግፍ ቴክኒካል ኮሚቴ ተቋቁሞ በቀጥታ በርዕሰ መስተዳድሩ ተሰይመው ወርደው ይህንን ይሰራሉ ማለት ነው። በነገራችን ላይ የገጠር ኮሪደር ልማት ዋነኛው የሩራል ትራንስፎርሜሽን ማሳለጫ መንገድ ነው። የገጠር ኮሪደር ልማት ስናጠናቀቅ ሳይመንታነስሊ ሩራል ትራንስፎርሜሽን ወይም ደግሞ የገጠር ሽግግርን እዛው ላይ እናረጋግጣለን ማለት ነው። በውስጡ በጣም በርካታ ኮምፖነንቶች አሉ። በኋላ እናያቸዋለን። ዘርዘር አድርገን የብዙ ሴክተሮችን ቅንጅትም የሚጠይቅ ነው። በአጠቃላይ የከተማ አይነት ላይፍ ስታይል በገጠር እንዲመሰረት የማድረግ ስራ ነው የሚሰራው ማለት ነው ይሄ ኢኒሼቲቭ።
እንግዲህ ያው በክልሉ አሻጋሪ እቅድ ከተያዙ ሀሳቦች መካከል እንግዲህ በሚቀጥሉት 5 ዓመታት በተለይ በወረዳዎች አካባቢ የሚኖሩ የአርሶ አደር ስማርት መንደሮችን የመገንባት እንደው 1 ሚሊዮን የሚጠጉ መንደሮችን የመገንባት እቅድ ቤቶችን የመገንባት ሁኔታዎችን ይታያልና ይተገበራል። እንደው ቀጣይ ለዚህ የገጠሩ የህብረተሰብ ክፍል የተሰጠው ትኩረት ይሄ ጉዳይ እንዴት ያሳያል? ምን ያሳያል? ይህ ዘርፍ በጣም ትልቅ ትኩረት የተሰጠው ነው። በሁለት መንገድ ማየት እንችላለን። የመጀመሪያው ነገር ይሄ የናሽናል ገቨርንመንቱ ትልቅ ኢኒሼቲቭ ነው በመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ የአማራ ክልል የ25 ዓመት አሻጋሪ ዘላቂ የእድገት ፍኖተ ካርታችንና የ5 ዓመቱ ስትራቴጂክ እቅዳችን በዋናነት የገጠሩን ማህበረሰብ ለማሻገርና ለማሻሻል ተብለው ከተያዙ ስራዎች ውስጥ አንዱ ይሄ ነው። ስለዚህ የፌዴራሉም የክልሉ መንግስት ዋነኛ የትኩረት አቅጣጫ ነው በቀጣይ 5 ዓመታት። ቅድም እንዳነሳው በ5 ዓመት ውስጥ በትንሹ 1 ሚሊዮን ቤቶችን እናሻሽላለን። አሁን አርሶ አደሩ እየገነባ የሚጠቀምባቸውን ቤቶች በመቀየር በማዘመን ስታንዳርድ የሆኑ ዲዛይኖችን በማዘጋጀት በየአግሮ ኢኮሎጂው ወይም ደግሞ በየአየር ንብረት ቀጠናው ለአርሶ አደሮቹ ሊመች በሚችል መንገድ ለደጋው ማህበረሰብ ክፍል፣ ለቆላው ማህበረሰብ ክፍል እንዲሁም እንደሚገኘው የማቴሪያል አይነት ድንጋያማ በሆነበት አካባቢ ከድንጋይ የሚሰሩ ቤቶችን፣ የድንጋይ እጥረት ባለበት አካባቢ ደግሞ ጡብ በማምረት በጡብ የሚሰሩ ቤቶችን፣ በጣም እንጨት በብዛት የሚገኝበትና ድንጋይና ጡብ የማይገኝበትን ደግሞ የእንጨት ቤቶችን ከሲሚንቶ ጋር እያቀናጀነ ልክ በከተማ የምንገነባቸው ቤቶችን አይነት የአርሶ አደሩን አቅም ባገናዘበ አፎርዴብል የሆኑ ቤቶችን 1 ሚሊዮን ቤት እንገነባለን። ይሄን ለማድረግ ደግሞ በየቀጠናው የአርሶ አደሩን ዲማንድ የሚለይ ለዛ አካባቢ አመች ይሆናል ተብሎ የሚታሰበውን የቤት ዲዛይን ደግሞ ሰርቶ ለማቅረብ የሚያስችል በክልል ደረጃ ለስትሪንግ ኮሚቴው ድጋፍ የሚሰጥ ቴክኒካል ኮሚቴ አደራጅተናል። የክልሉ ፕላን ቢሮ ፕላን ኢንስቲትዩት፣ የክልሉ ኮንስትራክሽን ባለስልጣን፣ መሬት ቢሮ በቅንጅት እነዚህን ጉዳዮችና የከተማ ልማት ቢሮ ሆነው ቴክኒካሊ ለነዚህ አካባቢዎች የሚያመች የቤት ዲዛይን ሰርተው ያቀርባሉ። በቀጣይ 5 ዓመታት በትንሹ 1 ሚሊዮን ቤት አርሶ አደሩ የተሻሻለ ቤት እንዲኖረው ማድረግ ግብ ተይዞም እየተሰራ ነው። የገጠር ኮሪደር ልማት ፕሮግራሙ በተለይ የገጠሩን ማህበረሰብ ማህበራዊ፣ ኢኮኖሚያዊ እንዲሁም የመሰረተ ልማት ተደራሽነትን ለመመስረት የታሰበ ፕሮግራም ነውና እንደው ዓላማና ግቡን የሚሳካው በምን መንገድ ነው ማለት እንችላለን? እንግዲህ የገጠር ኮሪደር ልማት በአግባቡ ባስቀመጥነው ግብ ልክ እንዲሳካ ለማድረግ ስራው በአንድ ሴክተር ተጀምሮ የሚያልቅ አይደለም። ተሻጋሪ የስራ ባህሪ ያለው ሴክተር ነው። ስለሆነም ይሄ ሴክተር በርካታ ቢሮዎችን ኢንቮልቭመንት ይጠይቃል። ለምሳሌ የገጠር ኮሪደር ልማት ተገበረ ብለን ለማለት ቢያንስ በገጠር ኮሪደር ልማት ውስጥ ያሉ ኮምፖነንቶች መሟላት አለባቸው። እነዚህን ማወቅ መጀመሪያ በጣም ያስፈልጋል። የመጀመሪያው ነገር አርሶ አደሩ የራሱን የግል ንጽህና መጠበቅ አለበትና የአመጋገብ ስርዓቱ መቀየር አለበት ማለት ነው። ሁለተኛው የሚኖርበት መጠለያው ከእንስሳት ንክኪ ነፃ የሆነ ራሱን ችሎ ኒት የሆነ ንጹህ የሆነ ቬንቲሌትድ የሆነ መስኮቶች ያሉት የማብሰያ ኪችኑ ለብቻ የተለየ የልጆቹ መተኛ ለብቻ ኮምፓርትመንት ያለው የመኝታ ቤቶች ተከፋፍለው ሳሎኖች ያሉት ልክ በከተማ የምናያቸው አይነት የቤት ዲዛይኖች እንዲኖሩት ይፈለጋል። ሶስተኛው ኮምፖነንት እዚህ ሁሉ ለመድረስ እንግዲህ ሀብት ያስፈልጋል። አርሶ አደሩ መንግስት አይደለም ሰርቶ የሚሰጠው። መንግስት የማስተባበር ሚና ነው የሚኖረው። አርሶ አደሩ ደግሞ ከሚያመነጨው ሀብት ነው ይህን ቤት መገንባት ያለበት። ሶስተኛው ኮምፖነንት ሀብት የማመንጨት ስራ ነው። ያ ማለት የዘመናዊ ግብርና ትግበራን ይጠይቃል። በክላስተር ማረስን፣ የወል እርሻን መጠቀምን፣ የሙሉ ፓኬጅ ትግበራ፣ ግብአት፣ በግብርና ምርምር የወጡ የግብርና ምርት ማሳደጊያ ምክረ ሀሳቦችን አሟልቶ የሚጠቀም አርሶ አደር ወይም ሰፈር መሆን መቻል አለበት። ሌላው መንገድ ነው። መንገድ አርሶ አደሩን እንግዲህ የተሻሻለ ኑሮ እንዲኖር እያሰባሰብ ነው። በገጠር ማዕከላትም ስለምንመጣ ከዋና መንገድ የሚገናኝበት ግብአት፣ የማዳበሪያ ግብአት የሚያስገባበት ምርቶችን ወደ ገበያ የሚያወጣበት ደግሞ መንገድ እንዲገነባ ያስፈልጋል። ሌላው የኃይል አማራጭ ነው። የኃይል አማራጭ የምንለው ምንድን ነው?
ቢያንስ አርሶ አደሩ በኩራዝ መጠቀም ከዚህ በኋላ የለበትም። ወይ ሶላር መጠቀም አለበት፣ አለበለዚያ ከናሽናል ግሪዱ የተጠጋ ከሆነ ደግሞ መብራት ወደዛ ተስቦ የሚገባበት ምቹ ሁኔታ ይፈጠራል። የባዮጋዝ ኢነርጂ አማራጮችን እንዲጠቀም የማድረግ ስልት አለው። ሌላው አርሶ አደሩ ሙሉ የሚሰጠውን ሳይንቲፊክ የሆነ ምክር እንዲተገብርና ኤክስቴንሽን እንዲቀበል የሚያስችል የመደበኛ ትምህርት አገልግሎት ያላገኙ አርሶ አደሮች የመደበኛ ያልሆነ ትምህርት እንዲሰጣቸው ያስፈልጋል። ስለዚህ ከትምህርት ሴክተር ጋር ተቀናጅተን ቢያንስ አርሶ አደሩ የሚመጣለትን የልማት ፓኬጅ እንዲተገብር ማንበብ መጻፍ እንዲችል የመሰረታዊ ትምህርት አገልግሎት እንዲያገኝ ማድረግ ፓኬጅ አለው። ሌላኛው ኮምፖነንት የጤና ኮምፖነንት ነው። አርሶ አደሩ በጤና ኤክስቴንሽን ፓኬጅ የተቀረጹ ፓኬጆችን ሙሉ በሙሉ እንዲተገብር መደረግ አለበት። የአካባቢውንና የግል ንጽህናውን ለመጠበቅ የጤና ኤክስቴንሽን ፓኬጆች መፈጸም አለባቸው ማለት ነው። ከዛ ውጭ የንጹህ መጠጥ ውሃ ተጠቃሚ መሆን አለበት። የውሃ መሰረተ ልማት መስፋፋት አለበት። ልክ እንደ መንገድ፣ ቅድም የኃይል አማራጭ እንዳልሁ እንደ መብራት አይነት ማለት ነው። ከዚያ ውጭ አርሶ አደሩ ልክ እንደ ከተማ በኮምፓርትመንት ተከፋፍሎ የውስጥ ለውስጥ ሳብሲዳሪ መንገዶች በሙሉ በግሪኒንግ የደመቁ ልክ እንደ ከተማ አጥሩ የተዋበ መሆን መቻል አለበት። ሰርቪስ ፍለጋ፣ የተሻለ ህይወት ፍለጋ ወደ ከተማ እንዳይመጣና እንዳይማልል የሚያደርግ እዛው ተረጋግቶ ኑሮውን እንዲመራ የሚያደርግ የልማት ፓኬጆች ተቀርጸውለት መተግበር አለበት። ይሄ ነው የገጠር ኮሪደር ልማት ማለት። እዛው ሳለ ግብርናው የሚያመርተው ምርት ደግሞ ለሚበላው ብቻ አይደለም። በኮመርሻሊ ግብርናን እንደ ቢዝነስ ቆጥሮ ለገበያ የሚያመርት አርሶ አደር መሆን አለበት። እነዚህ ቅድም ያነሳውልህ ኮምፖነንቶችን በሙሉ አሟልቶ መተግበር የጀመረ መንደር የገጠር ኮሪደር ልማት አሳክቷል ማለት ነው። በሌላ አማርኛ የገጠር ኮሪደር ልማት ግቡ ስልጡን መንደር መፍጠር ነው። ስልጡን መንደር ተፈጥሯል ማለት ነው። የልጆቹ መዋያ መጫወቻ፣ የመዋለ ህፃናት ታሳቢ ይደረጋል። ጤና ኬላ ግንባታ ታሳቢ ይደረጋል። ትምህርት ቤቶች ይገነባሉ። የስፖርት ማዘውተሪያ ስፍራዎች ይገነባሉ። እዛው ላይ ደግሞ ባህል፣ ቱሪዝም ትልቅ አንዱ የኢኮኖሚ ሪፎርም እየተደረገበት ያለ ሴክተር ስለሆነ የዛች አካባቢ በገጠር ኮሪደር ልማት የምናለማት አካባቢ ያላትን ባህላዊ ትውፊቶች በሙሉ የመጠበቅ የገቢ ምንጭ እንዲሆን ለቱሪዝም አትራክሽን እንዲያገለግል አድርጎ ሰፈሩን የማዘጋጀት ስራ ነው። ይሄ ተጠቃሎ ሲተገበር ነው የገጠር ኮሪደር ልማት አንድ ከመረጥከው ቦታ ላይ ተሳክቷል ብለህ የምትደመድመው ማለት ነው። ስለዚህ ስራዎቹ በጣም ዘርፈ ብዙ የብዝሃ ተዋናያን ኢፈርት የሚጠይቁ በቅንጅት የሚሰሩ በጣም ዲቮትድሊ ህብረተሰብን ማነቃነቅ የሚጠይቁ የህብረተሰቡ ገቢ በተመሳሳይ ደረጃ ካለመሆኑ ጋር ተያይዞ ደግሞ ሳብሲዲ ማድረግን ህብረተሰቡ እርስ በርስ እንዲተጋገዝ ማድረግን የመተጋገዝ ባህልን አብሮ እንዲያዳብር በሚያስችል መንገድ የአካባቢው ኢንቫይሮንመንት በሙሉ የሰለጠነ እንዲሆንና እንዲቀየር የማድረግ ስራ ተሰርቶ ሲጠናቀቅ የገጠር ኮሪደር ልማታችንን አችብ አደረግን ብለን እንወስዳለን። በክልል ደረጃ እንደ ስታንዳርድ ያስቀመጥነው እኛ ይሄንን ነው። እንግዲህ የብልጽግና የመጨረሻ ግቡ ክትመት ነው። የሰው ልጅ ገንዘብ እያገኘ ሲሄድ ወደ ከተማ ነው የሚመጣው የመሰረተ ልማት ፍለጋ። እኛ መሰረተ ልማቱን ይዘንለት ወደ ገጠርነት እዛው ላይ ወደ ከተማ ሩራል አርባን ማይግሬሽን ሳይፈጠር ገጠር ላይ ያሉ ማዕከላት የከተማ ስታንዳርድ ኑሯቸው ግን ደግሞ በግብርና ስራ የሚተዳደሩ ከዛ ቀጥሎ ደግሞ በገጠር የአግሮ ፕሮሰሲንግ ኢንዱስትሪ ላይ የኮቴጅ ኢንዱስትሪ እዛው አብረህ እንዲተገበሩ የማድረግ ስራ ተያያዥ የሆነ ቫልዩ ቼን የሆነ ስራ እንዲሰራ ነው የሚፈልገው እና ኮምፖነንቱ እኒ ናቸው። ማንኛውንም የገጠሩን ህዝብ ትራንስፎርም ሊያደርጉ የሚችሉ የኢኮኖሚ ትራንስፎርሜሽን ስራዎች በሙሉ እዛ ውስጥ ይተገበራሉ ማለት ነው። የገጠር ፋይናንስ ስርዓትን ማጠናከር፣ አርሶ አደሩ ከሚያመርተው ምርት እየቆጠበ የተሻለ የቢዝነስ ሽግግር እንዲያደርግ ለማድረግ የፋይናንሻል ስርዓቱ የፋይናንሻል አካታችነት እንዲመጣ የማድረግ ስራ እነዚህ ሁሉ ፓኬጆች ናቸው እዛው የሚሰሩ ማለት ነው። ስለዚህ አርሶ አደሩን ይሄ ሩሳኮስ የምንላቸው ሩራል ክሬዲቲንግ ሴቪንግ ኢንስቲትዩሽንስ እዚያው ላይ እንዲቋቋሙ የማድረግ ከባንክ ጋር የማስተሳሰር ወደ ሜካናይዜሽን እንዲገባ ማድረግ እየቆጠበ ማሽኖች እየገዛ እንዲያመርት የማድረግ ስራ ይሰራል። አሁን ትልቁ የግብርና ሜካናይዜሽን ስራ በዚህ ነው እንዲተገበር እኛም የምንፈልገው። ከገጠር ኮሪደር ልማት ጋር ተያይዞ አርሶ አደሩ ለኮመርሻል እያለማ በሚያገኘው ጥሪት ከባንክ ጋር ብድር እያመቻቸህለት
የግብርና ምርት ማሳደጊያ ቴክኖሎጂዎችን ማሽነሪዎችን እየገዛ ኮምባይን ሃርቨስተር፣ ትራክተር፣ ዎኪንግ ትራክተር፣ ሌሎች ደግሞ የእህል ማጓጓዣ እና የትራንስፖርትም ጭምር በቀጣይ እንዲታሰብ በማህበር እየተደራጀ አርሶ አደሩ እየተደጋገፈ ኢኮኖሚውን እንዲያሳድግ እንዲወጣ የማድረግ ስራ ነው እንዲሰራ የሚፈለገው። መልካም። እንደው በዋናነት በአንድም ይሁን በሌላ መልኩ የአማራ ክልል እንደ ኢትዮጵያ ማለት እንችላለን የገጠሩ የህብረተሰብ ክፍል ያኗኗሩን ዘይቤ ይታወቃልና እንደው የተበታተነ ለመሰረተ ልማት ለማቅረብም በጣም አስቸጋሪ የሆነ አካባቢ በተለይ በተራራ በቆላማም እንዲሁ ተበታትኖ የሚኖር የህብረተሰብ ክፍል ነውና እንደው ያንን ታሳቢ ያደረገ ስራዎች የሚጠበቁ አንድ ሁለት ተብሎ የተያዙ እቅዶችና አቅጣጫዎች ካሉ ምን ላይ ትኩረት ያደርጉ ናቸው? እነዚህ ታሳቢ ተደርገዋል። ለምሳሌ የመሬት ቢሮ አሁን ትልቁ ሚና እዚህ ስትሪንግ ኮሚቴ ውስጥ መሬት ቢሮ አለበት። የመሬት ቢሮ ትልቁ ሚና የመሬት አጠቃቀም እቅድ ማዘጋጀት ነው። አንተ እንዳነሳኸው የኛ ሀገር ያሰፋፈር ስርዓት የአርሶ አደሩ ያሰፋፈር ስርዓት በፕላን የተመሰረተ ወይም ደግሞ በእቅድ የታቀደ አይደለም። በራሱ ጊዜ ተበታትኖ የሚኖር ህብረተሰብ ነው። ስለዚህ እኛ አሁን ያንን ወደ አንድ ማምጣት ነው። ለተበታተነ ማህበረሰብ ሙሉ የሆነ የመሰረተ ልማት አገልግሎት ልታቀርብ አትችልም። እዚህም እዚያም ላለ አርሶ አደር መንገድ ልትሰራ አትችልም። አርሶ አደሩን የመንገድ ተጠቃሚ፣ የውሃ ተጠቃሚ፣ የመብራት ተጠቃሚ፣ የጤና አገልግሎት ተጠቃሚ፣ የትምህርት አገልግሎቶች ተጠቃሚ ለማድረግ ከተፈለገ አርሶ አደሩ ሰብሰብ ማለት አለበት። ለዚህም ነው በመሬት ቢሮ በኩል የገጠር የቀበሌ ማዕከላት ተብለው የተመረጡ ሳይቶች አሉ። ወደዛ እንዲመጣ የማድረግ ስራ ይሰራል። ወደዛ በሚመጣበት ጊዜ በተለይ ደግሞ የሴትልመንቱ የሰፈራ ስራው ምርታማ የሆኑ ቦታዎችን መስፈሪያ እንዳይሆኑ የማድረግ ፕሮዳክቲቪቲያቸው ጥሩ የሆኑ አካባቢዎችን ለምርት አገልግሎት፣ ፕሮዳክቲቪቲያቸው ዝቅተኛ ወይም ምርታማነታቸው ዝቅተኛ የሆኑ አካባቢዎችን ለሰፈራ፣ ይሄ ሳይንሳዊ በሆነ የመሬት አጠቃቀም እቅድ የሚፈታ ነው። ይሄ እቅድ ደግሞ አብሮ ተይዟል። በ25 ዓመቱ እቅድም አለ በስፓሻል ፕላናችን የተካተተ፣ በ5 ዓመቱ ስትራቴጂክ ፕላን እቅድም ተካቷል። አሁንም የገጠር ኮሪደር ልማትን የሚመራው ክልላዊ ስትሪንግ ኮሚቴ ምክትል ወይም ሰብሳቢ ወይም ጸሐፊው የመሬት ቢሮ ይሆናል ማለት ነው። የመሬት አጠቃቀም እቅድ አዘጋጅቶ አርሶ አደሩ ሳይንሳዊ በሆነ መንገድ እንዲሰፍር የመሰረተ ልማት እንዲያገኝ ማድረግ ስራ አብሮ ታስቦበት ነው። ይሄ ትልቁ ስራ ነው። በነገራችን ላይ ይሄ ከሆነ በኋላ ነው ሌሎች ፓኬጆች የሚመጡት። የምርታማነት ቅድም ያልኩ የአገልግሎት አሰጣጥ ዋቴቨር ያነሳውልህ ጉዳዮች ሁሉ ሰክሲድ የምናደርገው አሁን ባልከው ሀሳብ ሳይንሳዊ በሆነ መንገድ በቅድ ሲመራ ነው። በነገራችን ላይ የፕላን ኢንስቲትዩትም አብሮ ይካተታል። የፕላኒንጉን ከመሬት ቢሮ የመሬት አጠቃቀም እቅዱ መሬት ቢሮ ያዘጋጃል። የስፓሻል ፕላን ዝግጅት ላይ አብሮ የፕላን ኢንስቲትዩት ኢንቮልቭ ያደርጋል። ኮሚቴው በዚህ መንገድ ነው ተቀናጅቶ የሚሰራው። ይሄ ነገር ዶክተር በተለይ ሰፊ ግንዛቤ ፈጠራ ያስፈልጋል። ከህብረተሰቡ ጋር መግባባት ይጠይቃል። ከሚመለከታቸው አካላት ጋር ግንዛቤ ፈጠራ ያስፈልጋል እና እንደው በዚህ በኩል የተሰሩ ስራዎች እየተሰሩ ያልፋሉ። ይሄ ነገር አዲስ ኮንሰፕት ነው። በነገራችን ላይ ኮምፕሬሄንሲቭ የሆነ የሩራል ዲቨሎፕመንት ኮንሰፕት ነው። ይሄ ጥቅል የሆነ ገጠርን የማሻገር ሩራል ትራንስፎርሜሽንን አቺቭ ለማድረግ የተዘጋጀ ትልቅ ጽንሰ ሀሳብ ነው። ስለዚህ ይሄ መጀመሪያ በሀሳብ መግባባት ይጠይቃል። ለዚህም ነው በክልል ደረጃ እኛ ቁጭ ብለን በርካታ ጊዜ ውይይት አካሂደን ሰነድ አዘጋጅተናል። ይሄ ሰነድ ወርዷል። አሁንም እንደገና ያ ሰነድ በቂ ሆኖ ስላልተገኘ የተደራጀ የስትሪንግ ኮሚቴ፣ የቴክኒክ ኮሚቴ በርዕሰ መስተዳደሩ አማካይነት ተቋቁሞ በክልል ደረጃ ኮንሰንሰስ ላይ ተደርሷል። ስራው እንዴት እንደሚመራ ራሱን የቻለ ጋይድላይን ተዘጋጅቶለታል። በዚህ ጋይድላይን መሰረት ታች ድረስ ማውረድ ይጠይቃል። ይሄ ትልቅ ስራ ነው። ክልሉን አጠቃላይ የገጠሩን ክፍለ ኢኮኖሚ የሚያሻግር ህዝብን የሚቀይር ትልቅ የመንግስት ተልዕኮ በመሆኑ በክልል ደረጃ መግባባት የተደረሰበትን ይዘን ዞን፣ ወረዳ፣ ቀበሌ እያልን መውረድ ይጠይቃል። ሰፊ የህዝብ ንቅናቄ ይጠይቃል። ሰፊ የሪሶርስ ሞቢላይዜሽን ስራ ይጠይቃል። እንዲህ በቀላሉ ዝም ብሎ ልክ እኛ በምንናገረው ልክ በቀላሉ የሚፈጸም ጉዳይ አይደለም። ትልቅ ሪሶርስ ሞቢላይዝ ማድረግ የሚጠይቅ ነው። ብዙ ሀብት ይፈልጋል። ለግንባታ መሰረተ ልማት ለማሟላት በአንድ ጊዜም የሚተገበር አይደለም። ቅድሚያ መሰጠት የሚችሉ ተግባራትንና አቅማችን የሚፈቅደውን እየሰራን ያንን ስኬል አፕ እያደረጉ እያሰፉ የመሄድ አፕሮች ነው የምንከተለው እንጂ ኦቨርናይት አገር የመገንባት ስለሆነ ስራው በአንድ ጊዜ ሂደህ የአንድን ቀበሌ ኦልሬዲ የገጠር ኮሪደር ልማት አጠናቅቅ ያለው ልትል የምትችልበት እሳቤ አይደለም። ግራጁዋሊ ነው የሚሰራው። ይህን ለመስራት ደግሞ መጀመሪያ ክላሪቲ ያስፈልጋል፣ ግልጽነት ያስፈልጋል።
ይሄ በክልል ደረጃ ተፈጥሯል። የሴክተሮች ብዥታ እንዳይፈጠር የከተማ ልማት ድርሻ፣ የግብርና ቢሮ ድርሻ፣ የመሬት ቢሮ ድርሻ፣ የፕላንና ኮንስትራክሽን ተቋማት ድርሻ፣ የእያንዳንዱ የስራና ክህሎት ቢሮ ድርሻ ተለይቶ ታውቋል። ውሃ፣ መንገድ፣ ትምህርት ቢሮ፣ ጤና ቢሮ ምን መስራት እንዳለባቸው ድርሻቸው ዘርዘር ተብሎ በዶኩመንት ደረጃ ተመርቷል ማለት ነው። አሁን ይህንን ይዘን ሰፊ ንቅናቄ ይጠይቀናል። በዚህ 2 ወር ውስጥ ከፍተኛ ንቅናቄ አድርገን ቢያንስ በመረጥናቸው ሁሉም ማዕከላት ላይ ስራውን እናስጀምራለን ብለን ነው አስበን እየሄድን። ይሄ ደግሞ እንደሚሆን የሚያሳዩ ምልክቶች አይተናል። የተወሰነ ብዥታም እያለ ስራውን ጀምረ ነው። አሁን አንዳንዶቹ ለምሳሌ ጎንደር ከተማ አስተዳደር አንድ ቦታ ላይ ማስተማሪያ የሚሆን ሞዴል ስራ እያጠናቀቀ ነው። በቅርብ ቀን ይመረቃል። መልካም። እንደው በተለይ በኮሪደር ልማት የተሰሩ የገጠር መንደሮችን ስንመለከት ነበር። ከዚህ በፊትም እናንተም ስትጎበኙ ነበርና በጣም ለመሰረተ ልማት ምቹ የሆኑ የተሟላላቸው አርሶ አደሩ መንፈስ ሊቀሰቅሱ የሚችሉ ጥሩ መንደር የገጠር ሞዴሎችን አይተናልና ያንን ነገር በተለይ ወጭ ቆጣቢ ለማድረግ ደግሞ የግድ መስራት ይጠይቃል። እንደ ክልል በተለይ የገጠር ልማት ኮሪደር ለመተግበር በተለይ እንደ ችግር ወይም እንደ ስጋት የሚሆኑ ሀሳቦችን ወይም ችግሮችን በመለየት የመፍትሄ ሀሳቦችን የተቀመጡ የመፍትሄ ሀሳቦች ይኖሩ ይሆን? አዎ እንግዲህ በዋናነት ይህን ስራ ይዘን ወደ ተግባር ስንገባ ሊገጥሙን ይችላሉ ብለን ያሰብናቸው 2 መሰረታዊ ችግሮች አሉ። አንደኛው መጀመሪያ የገጠር ኮሪደር ልማት ማለት ምንድን ነው የሚያሟላቸው ኮምፖነንትስ ምንድን ናቸው? እንዴት አድርገን ነው ፕሮሲጀራሊ ስራውን የምንተገብረው የሚለውን በጽንሰ ሀሳብ ደረጃ ተመሳሳይ አንደርስታንዲንግ ያለመያዝ ችግር ይፈትነናል፣ ስራው አዲስ እንደመሆኑ መጠን። ለዚህ የመፍትሄ ሀሳብ አስቀምጠናል። በመጀመሪያ በክልል ደረጃ ግልጽነት ፈጥሮ የሚመለከታቸውን አካላት በኮሚቴ አደረጃጀት ካደራጁና ግልጽነት ከፈጠሩ በኋላ የአሰራር ጋይድ ላይን አዘጋጅቶ ስልጠና ወደ ታች መስጠት በሚል አስበን የስልጠና መስጫ የአሰራር ጋይድ ላይን ዶኩመንት አጠናቀን ጨርሰናል። በክልል ደረጃ ያለው ኮሚቴ አንድ አይነትና ተመሳሳይ አንደርስታንዲንግ ላይ እንዲደርስ ተደርጓል። የክልላችን ርዕሰ መስተዳድርም ይህን ኮሚቴ በዚህ ሌቭል ላይ ከደረሰ በኋላ ወደ ታች እንዲያወርድ ዳይሬክሽን አስቀምጠዋል። ይህን ይዘን እንወርዳለን ማለት ነው ወደ ታች። አንዱ ይሄ ነው የተፈታው የሚያጋጥመው ችግርም። ሁለተኛው የሚገጥመን ፈተና ምንድነው? ሪሶርስ ነው። ሪሶርስ ለምሳሌ ሁሉም ሰው በተመሳሳይ ኢኮኖሚ ደረጃ ላይ አይደለም። አሁን ወጥ በሆነ መንገድ አንድ የገጠር ማዕከል መርጠህ እዛ ላይ የቤት ማሻሻያ ልሰራ ስትሞክር አንዳንዱ ያለው ጥሪት የተሻለ ይሆናል፣ አንዳንዱ ዝቅተኛ ስለሚሆን በተመሳሳይ መንገድ ስታንዳርዱን የጠበቀ ቤት ለመገንባት በምናደርገው እንቅስቃሴ ላይ ችግሮች ሊገጥሙን ይችላሉ። ይህን ደግሞ ችግር ለመፍታት አሁን የፌዴራል መንግስትም እያገዘን ነው። ምን አይነት እገዛ ነው የመጣው? ሞዴል ከሁሉም ቀጠናዎቻችን እኛ ወደ 4 ቀጠና ከፍለነዋል ክልሉን። በ4ቱ ቀጠናዎች አንዳንድ ወረዳ ሞዴል መርጠናል። ከነዚህ 4 ወረዳዎች ስልጠና የሚሰጣቸውን በስራና ክህሎት ሚኒስቴር ስልጠና ይሰጥልንና ቤት ይሄ ስለ ጡብ አመራረት፣ የጡብ ማምረቻ መሳሪያዎችን ማቅረብ፣ አርሶ አደሩ ሊገዛ በሚችለው አቅሙ ገዝቶ የሚጠቀምበትን የማቴሪያል ዝግጅት አቅርቦት እንዲዘጋጅ ለማድረግ የቅድመ ዝግጅት ስራ እየተሰራ ነው። ስልጠና በቅርብ ቀን ይጀምራል። የፌዴራል የስራና ክህሎት ሚኒስቴር ይህንን አዘጋጅቶልናል ማለት ነው። በሁለተኛ ደረጃ በእኛ በክልሉም ይህንን ምንድነው የመተጋገዝ ባህላችንም እንዲዳብር፣ እርስ በርስ እንዲተጋገዝ፣ ባለሀብቶችም እገዛ እንዲያደርጉ የማድረግ ቀድመን የዝቅተኛ የኑሮ ደረጃ ላይ የሚኖሩ የህብረተሰብ ክፍሎችን የእነሱን ቤት በህብረተሰብ ተሳትፎ ቀድሞ የመስራት ከዛ በራሳቸው መስራት የሚችሉት ደግሞ ያን ተከትለው እንዲተገብሩ የማድረግ ስልት መስራት አለብን ብለን ይህን ወደ ታች እናወርዳለን። በአጠቃላይ የግንዛቤ ማዳበሪያ ስልጠና በምንሰጥበት ሰዓት ይህን አብሮ እንዲወርድ የማድረግ ስራ ነው እንድንሰራ የምናደርገው። ከዚህ ጋር ተያይዞ የሚኖረው ሌላው ፈተና በማዕከላቱ ላይ ከዚህ ቀድሞ ያልተሰሩ መሰረተ ልማቶች ካሉ ለምሳሌ እኛ ስንመርጥ የቀበሌ ማዕከላትን መጀመሪያ ቅድሚያ እንሰጣለን። ነገር ግን የምንመርጣቸው መንደሮች ከዚህ ውጭ ከሆኑ ትምህርት ቤት መገንባት፣ ጤና ኬላ መገንባት ከመንግስት በጀት ጋር ተያይዞ ትልቅ የበጀት ጫና ሊያመጣ ስለሚችል ሰፊ የሆነ የህብረተሰብ ተሳትፎ አቅም ነው የመጠቀም ስልት ተከትለን እንሄዳለን ብለን ነው የምናስብ። እንግዲህ በአቅማችን ልክ ዋናው ነገር ምንድነው? አንዱ ትልቁ ነገር መጀመር ጥሩ ነው ማሰብ። ሁለተኛው ደግሞ የምትሰራው በአቅመ ልክ ነው። ባለን ሪሶርስ ልክ እንሰራለን። የሚያቅተንን ጊዜ እየሰጠን ቅደም ተከተል አውጥተን
በተራዘመ ጊዜ በ5 በ10 ዓመት ጊዜ ውስጥ ቢያንስ የክልላችንን አጠቃላይ የአርሶ አደር ኑሮ ሊያሻሽል የሚችል መጠለያ እንዲኖረው፣ መጠለያው ብቻ ግብ አይደለም፣ ከዛ መጠለያ ጋር የሚመጣጠን ገቢ እንዲኖረው፣ ገቢ ማመንጨት አለበት። አርሶ አደሩ ህይወቱን ለመግፋት የሚያስችለው በመሬት ላይ የሚሰራውና ከመሬት ውጭ የሚሰራው ስራ ቢዝነስ ፓኬጅ ሊዘጋጅለት ይገባል። ለምሳሌ ኦን ፋርም አክቲቪቲ ዘመናዊ ግብርና መተግበር ነው በመሬት ላይ የሚሰራው። ኦፍ ፋርም አክቲቪቲ ብለን ደግሞ ወደ አግሮ ፕሮሰሲንግ እንዲሄድ የንግድ የማለዋወጥ ስራ፣ ሌሎች ከግብርና ውጭ የሆኑ ተግባራትን በገጠር እየሰራ ዳይቨርሲፋይድ የሆነ ኢንካም ያለው የተለያየ የገቢ ምንጭ ያለው ማህበረሰብ መፍጠር የግድ ይላል። ይህን ስንፈጥር ነው እንግዲህ ኢኮኖሚያችን ቡስት እያደረገ የሚሄደው ማለት ነው። እንግዲህ አንደኛው እንደ ችግር ሊነሳ የሚችለው በተለይ በአርሶ አደሮች ከዚህ በፊትም በውይይት ላይ የተነሱ ሀሳቦች ነበሩ። ምንድነው በተለይ ከመሬት አጠቃቀምና ጋር ተያይዞ የተነሱ ሀሳቦች ነበርና እንግዲህ አሁን እንደሚታወቀው አርሶ አደሩ ኢኮኖሚ የተመሰረተው ባለበት አካባቢ በመሬቱ አካባቢ ቤቱም እርሻውም እዛው አብሮ ያለበት ሁኔታ ላይ ነው ያለውና አሁን ግን ሰብሰብ ብሎ መሰረተ ልማት የሚገነባበት ውሃ፣ መንገድ፣ ሁሉ ነገር ኤሌክትሪክም መስመሮችም የሚጠቀምበት ነገር ነውና እዛ አካባቢ ያለውን ነገር በምን አይነት መንገድ ነው ለመፍታት የታሰበው ያሉ ነገሮች? መጀመሪያ እኛ የምንመርጠው የገጠር ማዕከላት ብለን ከዚህ በፊት መርጠናቸው የተለያዩ የአገልግሎት መስጫ ተቋማትን በመንግስትም በህብረተሰቡ ተሳትፎም የተገነቡባቸውን አካባቢዎች ቀድመን እንሰራለን። ከዛ ውጭ ያሉትን ግን በ5 ዓመቱ ስትራቴጂክ እቅዳችንም በአመታዊ እቅዳችን የሚያስቀመጥ ነው። በተቀመጡ የልማት ስታንዳርዶቹ መሰረት ለህብረተሰቡ በመንግስት በጀት የሚገነቡ አሉ። ከመንግስት በጀት አቅም ውጭ የሆኑትን ደግሞ የህብረተሰብ ተሳትፎ የሚጠይቁትን ደግሞ የህብረተሰብ ተሳትፎ ማስተባበሪያ ጽህፈት ቤት የሚል ተቋም አሁን አዋቅረናል በክልል ደረጃ። እሱ ገንዘብ ሞቢላይዝ ያደርጋል። ኖርማሊ መንግስት ከሚሰበስበው ታክስ ውጭ አርሶ አደሩ በፍላጎቱ ሀገርን ለማሳደግ ልማትን የአርበኝነት ጉዳይ አድርገን ይዘን ድህነትን የመፋለም ዋና የክልላችን ችግር ዋና ክብራችንን የሚጎዳው ትልቁ ጠላታችን ድህነት መሆኑን ያወቀ አምርሮ የጠላ የተገነዘበ ማህበረሰብ በመፍጠር የህዝብን አቅም በጉልበት በማቴሪያል ተጠቅመን የማሟላት ስራ እንሰራለን ነው። እነዚህ ችግሮች ያው ታዳጊ ሀገር እንደመሆናችን መጠን ሙሉ በሙሉ ኦቨርናይት ልንፈታቸው እንችላለን ብሎ ማሰብ አይቻልም። ግን ደግሞ አቅማችን በፈቀደ ልክ የመልማት አቅማችንን ታሳቢ ያደረገ ትጋትና ታታሪነት ግን ይጠይቃል። ይህን ህብረተሰብን ሞቢላይዝ ማድረግ ማንቀሳቀስ፣ በልህ በቁጭት ድህነትን ድል ማድረግ የሚፈልግ ህብረተሰብ እንዲፈጠር የአመራሩም የሙያተኛውም ስራ መሆን መቻል አለበት ማለት ነው። መልካም። ያው የገጠር ልማት ሽግግርን ለማረጋገጥ የህብረተሰቡ ተሳትፎ ወሳኝ ነውና ዶክተር እንደው ይህንን በተለይ የህብረተሰቡ ተሳትፎ ለማረጋገጥ ምን መሰራት አለበት፣ ከማንስ ምን ይጠበቃል የሚለውን ሀሳብ ቀበሌ መጨረሻ። አመሰግናለሁ። ህብረተሰብ እንግዲህ የገጠር ሽግግር ለማምጣት የህብረተሰብ ሽግግር ለማምጣት የመጀመሪያው ስራ ይሄ የመሪ ስራ ነው። ህዝብ መሪውን ነው የሚመስለው። ስለሆነም በየደረጃው ያለ አመራር በመጀመሪያ ደረጃ ዋነኛ ቀንደኛ ጠላታችን የሆነውን ድህነትን አስከፊነቱን መገንዘብና ይህን ድህነትን ማስወገድ ካልቻልነ ሁሌም ብሔራዊ ክብራችን ላይ አደጋ ያጠላ መሆኑን ተረድቶ መስራት ይጠይቀዋል አመራሩ። ይሄ የግጭት አዙሪት እኮ እንድንገባ ያደረገን የኢኮኖሚ እድገት ውስንነት ነው። ትልቁ ፈተና በየትኛውም ዓለም ግጭት የተለያየ ስያሜ ሊሰጠው ይችል ይሆናል እንጂ ዋናው ነገር የኢኮኖሚ ችግር ነው። የኢኮኖሚ ችግር ከሌለ ከግጭት አዙሪት ውስጥ ልትገባ አትችልም። እና ስለዚህ አመራሩ ይህንን የተገነዘበ የፖለቲካ አመራር ከክልል እስከ ቀበሌ ድረስ እንዲፈጠር ያስፈልጋል። ሁለተኛው ሲቪል ሰርቫንቱ ወይም ደግሞ የመንግስት ሰራተኛው ነው። እንግዲህ ሲቪል ሰርቫንቱ ትልቅ ኃላፊነት አለበት። ከማህበረሰቡ ለየት ብሎ እየተማረ በተለያየ ዲሲፕሊን ሙያ ያለው ስለሆነ ህዝብን የማሻገር አገርን የመቀየር የዜግነት ግዴታ አለበት። ምንም የፖለቲካ ዲፈረንስ ሳይገታው እሱን ታሳቢ ሳያደርግ ዋናው የጋራ ግብ መኖር አለበት። ፖለቲክስ አንድን ልማት ወይም ደግሞ የህዝብን ተጠቃሚነት የምታረጋግጥበት የሜቶዶሎጂ ለውጥ ነው የፖለቲካ ልዩነት የሚያመጣው። ይሄ ሁሉ ነገር ሳይሸብበው ድህነትን መፋለም ነሰሰርሊ መቃወም ወር መደገፍ ወይ ምናምን አያስፈልግም። የጋራ ጠላት ነው።
እኛ የዜጎች የኛ አጠቃላይ የነዋሪዎች የዜጎች ትልቁ ችግር ድህነት ነው። ኢኮኖሚ ብልጽግና ማምጣት ደግሞ አጠቃላይ ውስብስብ የሆኑ ችግሮችን የምንፈታበት ስልት እንደመሆኑ መጠን ሲቪል ሰርቫንቱ ይህን ሳይማር ያስተማረንን አርሶ አደር ለመቀየር ህይወቱን የተሻለ ኑሮ እንዲኖር ለማድረግ በሀገር የኢኮኖሚ ግንባታ ላይ ትልቅ ሚና እንዲጫወት ለማድረግ ተያይዞ ለመውጣት ለማደግ የሚያስችሉ ስራዎችን መስራት ይጠበቅበታል። ሌላው ህዝቡ ነው። ህዝቡ አሁን በክልላችን እንዲሁም በሀገራችን የምታየው ትልቁ አልፎ አልፎ የሚከሰቱ የግጭት ችግሮች የሚመጡት ልማት ላይ ካለማተኮር የሚመጣ ችግር ነው። ማህበረሰባችን አሁን እኛ ሀገር በምስራቅ አፍሪካ ቀጠና ተጽዕኖ እንድንፈጥር ከተፈለገ በዓለም አቀፍ ተጽዕኖ እንድንፈጥር በአፍሪካ ተጽዕኖ እንድንፈጥር ከተፈለገ በኢኮኖሚ ማደግ አለብን። ስለዚህ የኢኮኖሚ ናሽናሊዝም መጀመር አለበት። በቃ ሶሳይቲው ኢኮኖሚክ ሶሳይቲ መፈጠር አለበት። ድህነትን የተጸየፈ የሚያመርት ሌሎችን በመርዳት መርካት የሚፈልግ ሶሳይቲ መፍጠር አለብን እንጂ ተረጅነትን ማስወገድ አለብን። ሁሌ እጃችንን ከመዘርጋት እኛ ለምን ነው ማንረዳው? ጸጋ አለን፣ ውሃ አለን፣ መሬት አለን፣ ሰፊ ጉልበት አለ። ውስንም ቢሆን መነሻ ቢሆን ካፒታል አለ። እውቀትም ቢሆን ከተገበር ነው ስንፍና ካስወገድን በምናውቃት ልክ መሬት ለማስነካት ጥረት ካደረግን ያን ያህል ክፍተት አለ ብሎ መውሰድ አይቻልም። ስለዚህ ይህንን በታታሪነት አቀናጅቶ ከላይ እስከታች ያለው ህዝቡም ሙያተኛው አመራሩ እጅና ጓንት ሆኖ ቀንደኛ ጠላታችን ድህነት ነው ብሎ ኋላቀርነት ነው ብሎ አውጆ ከተነሳ ይህን ሩራል ትራንስፎርሜሽን በ5 ዓመት መሻገር እንችላለን። ቻይናውያን እኮ አርገውታል፣ ኮሪያ አርገውታል። ዓለም የሄደበት መንገድ ነው። ይህ አዲስ ነገር አይደለም እኮ። የተቆጣ ማህበረሰብ ሲፈጠር ለክብሩ የሚጨነቅ ማህበረሰብ ለብሔራዊ ክብሩ የሚጨነቅ ማህበረሰብ ሲፈጠር እንዴት የኢኮኖሚ እድገት መምጣት እንደሚቻል በኤዥያ አይተናል፣ በአፍሪካም አይተናል፣ በአውሮፓም አይተናል። ስለዚህ እኛ በቃ አሁን እልህና ቁጭት የአቴንሽን ዳይቨርሽን ስላለ ነው ብዙ ነገር ነፃ የሚያወጣንና ልማቱን የሚያፋጥንልን ነገር እያለ በማይሆን ነገር ላይ ጊዜያችንን ስለምናሳልፍ ስለሆነ ችግር ውስጥ የምንገባው። ሁሉም ወደ ልማት ከገባ ይህንን ሩራል ትራንስፎርሜሽን በአጭር ጊዜ ውስጥ እናሳካለን የሚል እምነት አለኝ። አመሰግናለሁ ዶክተር ድረስ ሳህሉ እዚህ ስቱዲዮ ተገኝተው አጠቃላይ ስለ ገጠር ኮሪደር ልማት ስለሰጡን ሰፊ ማብራሪያ በተመልካቾች ስም ከልብ እናመሰግናለን። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት በአማራ ክልል የገጠር ኮሪደር ልማት ስራ በምን ሁኔታ ላይ የሚገኛል የሚለውን ሀሳብ አስቀኝተናችሁ ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ይካስ ማስረሻ ነበርኩ። መልካም ጊዜ።